ዛሬ ከኔ ጋራ የምንካፈለው ቃል ቅድም እዚህ ጋር ብየዋለሁ። መንፈሱና ሙሽራይቱ ና ይላሉ። መንፈሱና ሙሽራይቱ ና ይላሉ። ምን ያክል ጌታ ኢየሱስ ይናፍቀናል። እና ዛሬ ስለ ሙሽራይቱ ነው የምናወራው። ስለ መምጣት ወይም አይደለም፣ እሱን በሌላ ጊዜ እናወራለን። ግን እንደ ቤተክርስቲያን እዚህ ያለ ነው ጌታ ኢየሱስ ክርስቶስን እየጠበቀን ነው። ሙሽራዎች ነን። ሙሽራይቱ የተባለችዋ ቤተክርስቲያን ነው፣ ቤተክርስቲያን ናት። ይሄ በራእይ ማካፈል በቤተክርስቲያናችን ውስጥ ከምንሰጠው ትምህርቶች መካከል አንዱ ነው። ስለ ቤተክርስቲያን እናወራለን፣ በጣም አጠንክረን እንናገራለን። እና የዛሬው መልእክት በአብዛኛው እንደ ቤተክርስቲያን እኛ እንዴት ነው የምናስበው የሚለውን እንድናስብ ያደርገናል። በራእይ መጽሐፍ ምዕራፍ 22 ላይ የሚገኝ ሐሳብ ነው፣ ቁጥር 17 እና በመንፈሱና ሙሽራይቱ እንደ ቤተክርስቲያን ና የምትል ቤተክርስቲያን ናቶች ያለችን ና በምትል ጌታ ኢየሱስን በምትናፍቅ ቤተክርስቲያን ውስጥ ነው ወይ ያለ ነው? በዛ አካል ውስጥ ነው ያለ ነው ወይ ብለን ራሳችንን መርመር ይኖርብናል። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ የሚለውን ሐሳብ ስንካፈል ከሐዋርያት ሥራ መጽሐፍም እንደገና ደግሞ ከዓላማ ምርር ሕይወት ጥናታችንም የምንወስዳቸው በጣም መሰረታዊ የሆኑ ቁም ነገሮችን እያስታወስን እንዲሆን ቀድሞ ላሳስባችሁ ፈልጋለሁ። መንፈስ ቅዱስ በውስጣችን ሆኖ ይቃትታል የጌታን ኢየሱስ ክርስቶስን መምጣት። በእውነት እንደዚህ አይነት ምጥ የሌለበት ሰው ካለ ይሆን የጎደለው ነገር እንዳለ ማሰብ ይኖርበታል። ምክንያቱም መንፈስ ቅዱስ ወደኛ የመጣው ሊያሰማምር፣ ሊያስውብ፣ ለሰርጓ ቀን ቤተክርስቲያንን የበቃች እንዲሆን ሊያደርግ ነው። ለዘላለማዊ ክብሯ ተጠብቃ ተውባ አምራና ደምቃ እንድትገኝ ነው መንፈስ ቅዱስ የመጣው። ሰርግ ላይ ብዙ ጊዜ የመስበክ ዕድል ይገጥመኛል። በዚህም አሁን ከፊታችን እንኳን አንድ 3 ሰርግ እስከ መስከረም ወር ላይ 2 አሁን ነሐሴ ላይ 1 ሰርግ አለ እና ሙሽሮችን ያለው በጣም ደስተኞች ናቸው። ዙሪያ ያላቸው ሰው ሁሉ በጣም ስለነሱ ደስተኛ ይሆናል። መቼስ ሰው ሲያገባ ሁሉ እንደሚደሰት እና የዛን ቀን ሙሽሪት የመጨረሻው ውበቷ ላይ ሆና ነው የምትመጣው። አንዳንድ ጊዜ በጣም ውብ ለመሆን ስትሞክር እንደውም እነዚህ የሜካፕ ሰራተኞች ምናምን አቆነጀን ብሎ ያጠፋዋታል። እኔ ሰው ጠፍቶብኝ ያውቃል። እውነት የምር በጣም የቅርቤ ሰው እከሌ ልለው የምችለው በጣም ቅርብ ምዳስ ሰው በየቀኑ ማቀው ሰው በሜካፕ ምክንያት ጠፍቶ ታውቃለች። እንደዚህ አይቻት ሚዜ ሆና ጠፋችብኝ እና በኋላ ከጀርባዋ ስታልፍ እሷን ትመስላለች። በኋላ የምር ነው የምነግራቸው ሄጄ አየኋት፣ እሷ ናት። አንዳንድ ጊዜ ሜካፕ ያጠፋል እና በጣም ደንግጫለሁ። እና አንዳንድ ጊዜ በጣም አስዋብን ብለን አሳመርን ብለን የክርስቶስን መልክ ደግሞ እንዳናጠፋም ያሰጋል። ሙሽራይቱ ጌታ የማይናፍቃት ቤተክርስቲያንና ሙሽራው የማይናፍቃት ሙሽሪት ተመሳሳይ ናቸው። ሙሽሪት ሆና ሙሽራው የማይናፍቃት ወይም ግዴለሽ የሆነች ሙሽራ ድንገት ጌታ ሲመጣ ቤተክርስቲያንን እንዲህ ተርመጥምጣ ቢያገኛት፣ በብዙ ነገር አሁን ባለንበት ሁኔታ ጌታ ቢመጣ ምንድነው የምንሆነው? ራሳችንን መጠየቅ አለብን። እስቲ ሙሽሪትን አስቧትና ሙሽራው እየመጣ ድንገት ሊወስዳት በቤት ልብሷ ወይም በዘወትር ወይም በሰርክ ልብሷ ቢያገኛት ወይም ደግሞ ብዙ የጓዳ ቆሻሻ በለዋ ላይ ሆኖ ቢያገኛት የሚወስዳት ይመስላችኋል? ምናልባት እስክትዘጋጅ ድረስ ይጠብቃት፣ እድል ይሰጣት ይሆናል። ይሄ ግን የሚመጣው ሙሽራ አንዴ ከመጣ ምንም እድል አይሰጥም። ብዙ ቦታ ላይ በተደጋጋሚ እንደተጠቀሰው ራሱ ጌታ ኢየሱስ፣ ሐዋርያቱ እንኳን አይደሉም፣ ራሱ ጌታ ኢየሱስም እንዳለው የሚመጣው ድንገት ነው፣ እንደ ሌባ ነው። ከዛም ካልተዘጋጀች አልፏት ይሄዳል እና ልቅሶ ይሆናል፣ ጥርስ ማፋጨት ይሆናል፣ ካላመኑት ጋር ይሆናል ይላል። ለእንደነዚህ አይነት እቺ ክርስቶስ እጮኛዋ የሆነ ቤተክርስቲያን ተጠብቆ ለዛ ኑሮ ተዘጋጅታ መገኘት አለባት። ስርዓቷ፣ አምልኮቷ ሁሉ ባህሏን የምትናፍቅ ሙሽራ ሊያስመስላት ይገባል።
ዛሬ የማካፍላችሁ ሐሳብ እቺ ለክርስቶስ እጮኛ የሆነችው ቤተክርስቲያን እንዴት ባለ የህይወት ስርዓትና ቅኝት ለርሱ ተጠብቃ መኖር እንዳለባት ጥቂት ፍንጠቃ ወይም ሪፍሌክሽን የምሰጣችሁ ነው የሚሆነው። እናም በመድር ላይ ስንኖር ስርዓታችን እንደ ቤተክርስቲያን ምን ሊሆን ይገባል የሚለውን ነው ለማሳየት መሞክረው። ክርስቶስ ሁሉ ቤተክርስቲያንን እንደሚከታተል ታስባችሁ ታውቃላችሁ? አሁን ዛሬ እዚህ እንደሚመጣ ሲመጣስ እንዴት እንደሚመጣ በራእይ መጽሐፍ ምዕራፍ 2 ቁጥር 1 ላይ በኤፌሶን ወዳለው ቤተክርስቲያን መልአክ እንደዚህ ብለህ ጻፍ፣ በቀኝ እጁ 7 ከዋክብትን ያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንደዚህ ይላል ያለ ለራእይ የተጻፈው ለሰባቱ የኤሲያ አብያተ ክርስቲያናት ነው። ግን ምን ይላል? በቀኝ እጁ 7 ከዋክብት የያዘው ደግሞ በሰባቱ የወርቅ መቅረዞች መካከል የሚመላለሰው ይፈታዋል። ይሄንን ትንሽ ወረድ ብሎ እነዛ የወርቅ መቅረዞች ሰባቱ ቤተክርስቲያናት ናቸው። ደግሞ ሰባቱ ከዋክብት ደግሞ ሰባቱ የቤተክርስቲያን መሪዎች ናቸው ይላል። መሪዎችን ያያል፣ ይጎበኛል፣ እንዴት እንደሚያስቡ አስተሳሰባቸውን ያያል። ሁሉ ቀን ያያል፣ ይመጣል፣ ይጎበኛል። ጌታ አሁን በመካከላችን አለ። ብናምንም ባናምንም እሱ ስለ ተስፋ ቃሉ ይመጣል። በስሙ ከተሰበሰበን ይመጣል። ሰዓት አክብሮ ነው የሚመጣው። 3 ሰዓት ካለን እንደኛ ቆይ ደርሳለሁ፣ አምልኮ ሲያልቅ ቃሉ ላይ ደርሳለሁ ምናምን አይልም። ለጸሎት ይመጣል። እምነት ከዚህ ነው የሚጀምረው። ባይዘው በጣም መሰረታዊ ሆነ። በጣም ጌታ ታማኝ ነው። በኤፌሶን ቤተክርስቲያን መገኘቱ በጣም ያጽናናል፣ ደስ ይላል። ማጽናናቱ በስሙ ለሚኖሩ ደስ ብሏቸው እያመለኩት ለሚኖሩ ነው። መሪዎችም እንደ መሪም እነዛ መሪዎች እጁ ላይ መሆናቸው ደስ ይላል፣ በጣም ደስ ይላል። በጌታ እጅ ላይ ነኝ ያለሁት ራሱ ማለት በጣም ደስ ይላል። አገልጋይ ሆኖ በጌታ እጅ ላይ ነኝ፣ አማኝ ሆኖ በጌታ እጅ ላይ ነኝ ማለት ራሱ ደስ ይላል። ግን አስፈሪም ነው። መካከል ላይ መጥቶ አስፈሪነቱ ምንድነው? ሁሉን ያውቃል። ልብን፣ ኩላሊትን፣ ምን እንደምታስብ፣ እንዴት እንደተቀመጥክ፣ ምን እንደምታስብ ያውቃል፣ ይበረብራል በደንብ አድርጎ። ሰውን ልታታልለው ትችላለህ፣ ልትሸውደው እንደ ልብህ እየጠላው በጣም እንደምትወደው ልታስመስል ትችላለህ። በቃ ግን እሱን አትችልም። ጌታ እጅ ላይ መሆን በጣም ጥሩ። ከጣለ ማን ያነሳል? እሱ ከጣለ ማን ያነሳል? እሱ ከሄደ በማን ይተካል? እሱ ከለቀቀ ማን ሊይዝ ይችላል? የፍቅሩንና የርህራሄውን ያክል ቁጣም አለው። እግዚአብሔር ይቆጣል እኮ። ይሄ እግዚአብሔር የሚባል እሳት ነው የሚለው እኮ አዲስ ኪዳን ላይ ነው። ራእይ ላይ ለዛውም የአዲስ ደናቂ ከሆነው ተስፋ ላይ እና ምን ይላል? ኤፌሶንን ቤተክርስቲያን እንግዲህ ከወዴት እንደወደቅከው አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ ብሎ ይገስጽና እመጣብሃለሁ፣ ንስሐ ባትገባ መቅረዙን ከስፍራህ ወስዳለሁ ይላል። ወስደዋለሁ። ይሄ አለዋለሁ ያልክበትን መቅረዝ፣ የታበይክበትን፣ አዋቂ የተሰኘህበትን፣ ዝነኛ የሆንክበትን ስፍራ፣ ወንበር ያገኘህበትን መቅረዙን ወስደዋለሁ ዋ ብሎ ይላል። እኛ ሴት ነን። የሐዋርያት ሥራን እያነበብን አይደል? የትናንትና ምንባባችን አንድ ክፍል አንብብና ትንሽ ታሪካዊ ነገሩን ወደ ትናንትና ወዲያ ሄደ እናያለን አብረን እና ራሳችንን እንድናይ ነው፣ ዝም ብለን አንብበንም እንዳንሄድ። ሐዋርያት ሥራ ምዕራፍ 20 ከቁጥር 20 እስከ 28 ባለው ክፍል ላይ እንደዚህ ይላል። ጥቂት ክፍል ልንቀስና ከዛ ወደ ዝርዝሩ ልግባ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላል። ይሄ ታሪክ የሚጀምረው ምዕራፍ 19 ነው። ምዕራፍ 18 ላይ ይሄዳል፣ ግን ሐዋርያት ሥራ ምዕራፍ 19 ላይ ጀምሮ እንሄድ። ጳውሎስ ይሄንን የሚናገረው ለኤፌሶን ቤተክርስቲያን ሽማግሌዎች ወይም ጳጳሳት ነው። የሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ በኤፌሶን በጣም አስደናቂ የሆነ አገልግሎቱን ነው ሉቃስ የሚተርክልን።
በወቅቱ በኤፌሶን ከተማ ውስጥ በጣም ጥቂት አማኞች የነበሩ ቢሆኑም እነሱም ቢሆኑ ስለ መንፈስ ቅዱስና ስለ አዲሱ ኪዳን ተስፋ ያን ያህል የተብራራ ዕውቀት የነበራቸው አልነበሩም። ጳውሎስ እጁን ሲጭንባቸው ብዙ ሰዎች በመንፈስ ቅዱስ ተሞሉ። ዮሐንስን ጥምቀት ብቻ ነበር የሚያውቁት። ከዛ በኋላም ጳውሎስ ወጣ ብሎ ለግሪካውያን ጭምር ለአይሁዳውያን ብቻ ሳይሆን ለግሪካውያንም ጭምር ሰበከ። አይሁዳውያኖቹ ግን እልከኛ ሆነው ብዙዎቹ አልተቀበሉትም፣ እንደውም ተቃውሞ አስነሱበት። እግዚአብሔር ግን በጳውሎስ እጅ በጣም አስደናቂ ታምራቶችን ያደርግ ነበር። ስለዚህ ከአካሉ ላይ የለበሰውን ጨርቅ የነካ ይፈወስ ሁሉ ነበር። የልብሱን ጫፍ እንነካለን ይላሉ፣ ይፈወሳሉ። ብዙ ሰዎች ከደዌ ተፈወሱ። የጌታ ኢየሱስ በኤፌሶን በታላቅ ሁኔታ ተከበረ። አንዳንድ ጠንቋዮችም ግምቱ ወደ 50,000 ብር በወቅቱ የሚያወጣ የጥንቆላ መጽሐፍቶቻቸውን እንኳን ሳይቀር አምጥተው በጳውሎስ ፊት አቃጠሉ። የጌታ ስም ገነነ፣ ከበረ። የጌታ ስም የጌታ ቃል በጣም ያሸንፍና ይበዛ ነበር። ይህ በእንዲህ እንዳለ ጳውሎስ የኤፌሶንን አገልግሎቱን ጨርሶ ሊወጣ በተሰናዳበት ጊዜ ድንገት ከባድ የሆነ ተቃውሞ ገጠመው። የተቃውሞ ዋና አቀጣጣይ የነበረው ደግሞ ዲሜጥሮስ የሚባል በወቅቱ በኤፌሶን ከተማ በጣም ትልቅ ቤተ መቅደስ የነበራት አርጤምስ ወይም ሮማውያኑ ዲያና የሚሏት ቤተ መቅደስ ዋና ተጠቃሚ የነበረ ሰው። አርጤምስ ትልቅ ከመሆኗ የተነሳ ለኤፌሶናውያን የኢኮኖሚ ጥቅም ታመጣ ነበር። ምክንያት ዲሜጥሮስ ደግሞ አንጥረኛ ነው። ብዙ የአርጤምስን ምስል ባለ 4 ጡትና የምርታማነት አምላክ እየተባለች የምትጠራ ሴት ናት። ለሷ ምስልን እየሰራ ባንገት ላይ በቤት ላይ የሚቆም እና የመሳሰለውን ነገር ምስል እየሰራ የሚሸጥ የዛ ኢንዱስትሪ ዋነኛ አቀጣጣይ ነበረ፣ ወይም ዋነኛ ነጋዴ ነበር ዲሜጥሮስ የሚባለው ሰው። እና እንደሱ አንጥረኞችን ሰብስቦ ኃይለኛ ተቃውሞ በጳውሎስ ላይ ተነሳ። የተቃውሞው ድምፅ ሰላማዊ ሰልፍ ሁሉ ነበረው እና መፈክሩ የግሪክ አርጤምስ ታላቅ ናት፣ ታላቅ ናት፣ ታላቅ ናት ነው የሚለው። ጳውሎስ የሰበከው ኢየሱስን ነው። ኤፌሶን ግን ከስር ከመሰረቷ ተናደች። በነገራችን ላይ ኤፌሶን ከዓለም 7 ወይም 8 ታላላቅ ድንቅ ስራዎች መካከል አንዷ ናት። እስካሁን ድረስ በቱርክ ውስጥ የምትገኝ ከተማ ናት። እስካሁንም ድረስ ፍርስራሿ አለ እና በነ ጳውሎስ ላይ ግን ታላቅ የሆነ የእግዚአብሔር ጥበቃ ሆነ። ከዛም በኋላ ጳውሎስ ከተማውን ለቆ ወጣ። ይህንን መልእክት አሁን ያነበብኩትን የሐዋርያት ሥራ ምዕራፍ 20 በሚያቀርብበት ጊዜ ወደ ከተማዋ ከመግባት ይልቅ ሚሊጥን የምትባል ደሴት ላይ ሆኖ የቤተ ክርስቲያኒቷን ሽማግሌዎች እና አገልጋዮች ጠርቶ ነው የሚነግራቸው። በጣም ሰፊ የሆነ ልብ የሚነካ ንግግር ነው። በመልእክቱ መጨረሻ ላይ ተንበርክከው ጸልየው ነው አልቅሰው ነው የሸኙት እና ደግሞ ፊቴን ከዚህ በኋላ ማታዩም ስላላቸው በጣም አዝኖ ነበረ ብዙዎቹ። በዚህ መልእክቱ ጳውሎስ የኤፌሶንን ሽማግሌዎች አጥብቆ የሚያሳስባቸው ቤተ ክርስቲያንን እንዴት ባለ ሁኔታ መጠበቅ እንዳለባቸውና በቤተ ክርስቲያን ውስጥ በሚመላለሱበት ጊዜ ሊኖራቸው ስለሚገባ የህይወት ስርዓት ነው። የተወሰኑ ክፍሎችን አብረን እናነባለን። ምዕራፍ 20 ቁጥር 18 ላይ እንደዚህ ይላል። ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትህትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርኩ በጉባኤም በቤታችሁ ማወራውላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳች እንኳን አላስቀረውባችሁም ይላል። እውነተኛ አገልጋይነት ራስን መስጠት ይጠይቃል። ጳውሎስ ሲያገለግል በእንባ ጭምር ነበር የሚያገለግለው፣ በመሰጠት ልካስ ነበረ። ጳውሎስ ይሄንን ላስቀር ይሄንን ምስጢር ላድርቅ አይልም። ራሱንም ቃሉንም ሲሰጥ አገልግሎቱንም ሲሰጥ
በፍጹም ልግስና ነበር። ከሁሉም የጳውሎስ አገልግሎት የሚገርመኝ አገልግሎቱን የሚያገለግለው በብዙ እንባ ነው። አልቃሻ ነበረ በዘመኑ። በጣም የሚገርመኝ ይሄንን መልእክት በማጠናበትም ጊዜ ወደ ኋላ ለምንድን ነው ይሄ እንባ ብየሰል እውነተኛ የእግዚአብሔር አገልጋዮች በዘመናቸው በተለይ የሕዝብ ፍቅር ያላቸው ወደ ኋላ መሄዳችሁ ብሉይ ኪዳን ላይ ብትመለከቱ እንደገና በአዲስ ኪዳንም ብትመለከቱ የእንባ ሰዎች ናቸው። ባለፉት ዘመናት ጴንጤዎች የምንታወቀው በእንባ ነበር። እነዚህ አልቃሾች እንባ ነበር የሚቀድመው ሰዎች። ይሄ ዘመን ደግሞ እንባ የደረቀበት ይመስለኛል። አላቀም ብዙዎቻችሁ አይን ላይ ያለ መሆኑን። ኤርምያስ ምዕራፍ 8 መጨረሻና ምዕራፍ 9 ላይ ስታዩት እንደውም ኤርምያስ ራሱ አልቃሻው ነብይ ነው የሚባለው። ዘመኑን ሙሉ በእንባ ተወቅተው ስለሞቱ ስለ ሕዝቤ ሴት ልጅ አለቅሰስ ራሴ ውሃ አይኔ እንባ ምንጭ ምን ሆነልኝ ብሎ የሚጮህ የእንባ ሰው ነው። ያለቅሳል ከልብ መነካት። እንባን የፈጠረ ባይዘው ጌታ ራሱ ነው። ጌታ ኢየሱስ ሲያገለግል በእንባ ነው ያገለገለው። እስከ መስቀል ድረስ እንባ ተከትሎታል። የተወሰኑ ተነቅሰው ተጽፈውልናል። ኢየሩሳሌምን ሲመለከት የተመለከታት እኛ አዲስ አበባ እንደምንመለከት አይደለም። በብዙ እንባ እዛ ውስጥ ያልዳኑትን የመጨረሻውን ግባቸውን ተመልክቶ አልቅሷል። ጳውሎስ ጢሞቴዎስን ሲያናግረው እንባህን እያሰብኩ ይለዋል። እንባህን እያሰብኩ። ጳውሎስ በብዙ እንባ በብዙ መሰጠት በብዙ መንሰፍሰፍ ነበር የሚያገለግለው። እንባ የፍቅር የመሰጠት ዋጋ የመክፈል ፍጻሜን የማየት በሰዎች ውስጥ ያለውን ፍጻሜና የህይወት ሁኔታ ወይም አካሄድ ማየትን ይጠይቃል። ዝም ብሎ አይመጣም። ጌታ ኢየሱስ ክርስቶስ ካለቀሰ እኛማ በሱ ፊት እንዴት? ጳውሎስ ኤፌሶን ያልገባበት ምክንያት ፈርቶ አይደለም። በጣም ይገርመኛል። ሞት አስቦ አይደለም፣ መልእክት ሰምቶ ነው። ቁጥር 22 ላይ አሁንም እኔ በመንፈስ ታስሬ ወደ ኢየሩሳሌም ሄዳለሁ፣ በዚያ የሚያገኝ ምን እንደሆነ አላውቅም፣ ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሊመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልንም መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ ይላል። ለጳውሎስ ነፍሱ የከበረች አይደለችም። በፊቱ የተዋረደች ናት። ስለ ወንጌል የተዋረደች ናት። ትናንትና የሰማነውና ቻሌንጅ የተደረግነው መልእክት እዚህ ጋር ነው ያለው። እኛ የክርስቶስ ባሪያዎች ነን። እሱ ጌታችን ነው። ራሳችንን ልናከብረው አንችልም። ስሜ፣ ማንነቴ፣ ክብሬ፣ እኔነቴ፣ ትምህርቴ፣ ዝናዬ፣ ዕውቀቴ፣ አገልግሎቴ፣ ስልጣኔ ልንል አንችልም። ጳውሎስ እንደዚህ ነበር። ብዙ ቦታ ወንጌሉን ሲጽፍ እኔ የጌታ የኢየሱስ ክርስቶስ ሐዋርያ ካለ በኋላ ራሱን የሚገልጠው ባሪያ ብሎ ነው። መታወቂያው ባሪያ። በዚያ ዘመን ባሪያ ማለት የተከበረ ማለት አይደለም። እላው ላይ አንዳች ነገር ተንጠልጥሎበት የከሌ ተብሎ የሚጠራ ነው። እሱ ራሱን ሲጠራ የክርስቶስ ባሪያ። ስለዚህ ወደ ኢየሩሳሌም መንፈስ ቅዱስ አሁን እኛ እንደዚህ አይነት ትንቢት ቢመጣ አሜንን ሊሆን መንፈስ ቅዱስ እስራት ይቆያል። ከፊት ለፊት እስራት አለ ይለኛል። መከራ ይጠብቃል ይለኝ። ወደ ሻሄዳለሁ፣ ወደ መከራው ሄዳለሁ ይላል። ለምን? ነፍሴ በእኔ ዘንድ የከበረች አይደለችም። ስለ ክርስቶስ አዋርጃታለሁ። በክርስቶስ የተዋረደን ሰው ልትጥሉት አትችሉ። ኦሬዲ ወድቋል። የት ላይ ትጥሉታላችሁ? ኦሬዲ ወደቀን ሰው። ብዙ ጊዜ እኛ የቸገረን ይሄ ነው። ነፍሳችን በእኛ ዘንድ የከበረች ሆናብን። ጌታ ፈውስ ያርግልን። የጳውሎስ ተልእኮ ምንድን ነው? የእግዚአብሔርን መንግስት እየሰበኩ በመካከላችሁ እየዞርኩ ከዚህ በኋላ ግን እናንተ ፊቴን አታዩትም። በቃ ይሄ የመጨረሻ እድል ነው፣ እድላችሁ ይልና ነገር ግን ይላል ፊቴን ባታዩትም ይሄንን መልእክት ግን ልብላችኋለሁ። ቁጥር 28
እኔ ከሰው ሁሉ ደም ንጹህ ነኝ። ዛሬ በዚች ቀን መመስከርላችሁ ከሰው ሁሉ ደም ንጹህ ነኝ። የእግዚአብሔርን ሁሉ ምክር ነግሬያችኋለሁ፣ ምንም አላስቀረውባችሁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላ ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላል። እኔ ከደሙ ንጹህ ነኝ። ግን ልንገራችሁ፣ ይመጣሉ፣ ተኩላዎች ይመጣሉ፣ ለመንጋው የማይራሩ ይመጣሉ፣ ግድ የሌላቸው ይመጣሉ፣ ከመንጋው ነጥቀው ይወስዳሉ። ነግሬያቸዋለሁ፣ እኔ ከደሙ ንጹህ ነኝ። ቁጥር 31 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥ እያሰባችሁ እናንተ ለራሳችሁ ትጉ። አሁንም ለእግዚአብሔር ያንጻችሁ ዘንድ በቅዱሳኑ መካከል ርስትን ይሰጣችሁ ለሚችለው ለጸጋ አደራ ሰጥቻለሁ። ይሄ ጸጋ ይጠብቃችሁ፣ ግን ተጠንቀቁ። ደሙ ራሱን ያቀርባል። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ የሚያስፈልጉኝን ነገር ለእኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እናንተም እየደከማችሁ ድውዮችን ልትረዱ፣ እንዲሁም እሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስ ክርስቶስን ቃል ልታስቡ ይገባችሁ ዘንድ በሁሉ ዘንድ አሳስባችኋለሁ፣ አሳያችኋለሁ ይላል። የጳውሎስ የአገልግሎቱ መሰረት ጥቅም አይደለም። አንዳች በአገልግሎቱ ላይ ታዝሎ የሆነ ነገር አገኛለሁ ብሎ አይደለም። ወገኖች ሆይ ይሄ ወንጌል በምድር ከምናገኘው ጥቅም ሁሉ በላይ አድርጎናል። ጳውሎስ ሲያገለግል የገባው ነገር አንዳች ደሞዝ አገኝበታለሁ፣ ጥቅም አገኝበታለሁ፣ እበላበታለሁ፣ እጠጣበታለሁ ብሎ አይደለም። የዘላለምን ሕይወት አግኝቼበታለሁ። ብራብም እከተለዋለሁ፣ ብጠማም እከተለዋለሁ፣ ብታረዝም እከተለዋለሁ፣ ብናቅም እከተለዋለሁ። ይሄ ወንጌል ሲጀመር ብዙ የሚያከብር አይደለም። ይሄንን ወንጌል እየሰበክና እየኖርክ ብዙ ክብር የምትሻ ከሆነ ከወንጌል እውነት ጋር ተላልፈሃል። ወንጌል ራሱ ሲጠራን በእኔ ሳላችሁ ሰላም እንዲሆንላችሁ አለ። ይሄንን እነግራችኋለሁ። ለሰላም ነው የተጠራ ነው። አሜን ነው። ነገር ግን በዓለም ሳላችሁ መከራ አለባችሁ። ተስፋ የተሰጠን መከራ አለ። ዓለም እኔን ጠልቶኝ እንደሆነ እናንተንም ይጠላችኋል ነው ያለው ኢየሱስ። ብዙ ክብር ፈለግን፣ ብዙ ዝና ፈለግን። አንዳንድ ጊዜ አንድ ወዳጄ ምን ይለኛል፣ ምርዬ ባይበሉባ ነው የሚበሉት እነዚህ ሰዎች አተመናቸው ይለኛል። ምን ማለቱ ነው? ክብር የማይፈልጉ የሚመስሉ ግን ክብር የሚፈልጉ ሌሎች ተንጠራርተው፣ አንድ ሰው እንዳለ ተንጠራርተው ክብርን ሲወስዷት ሌሎች አጎንብሰው ይወስዷታል። በየትኛው መንገድ እንደምንወስድ አይታወቅም። እግዚአብሔር ግን ይጠብቃል። ወንጌል ግን የምንዋረድበትም ጭምር ነው፣ የምንናቅበት። ይህም ብሎ ተንበርክኮ ከሁላቸው ጋር ተለየ፣ ጸለየ፣ አለቀሱለት። ጳውሎስን አንገቱን አቅፈው ይስሙት ነበር። ይልቁንም ከእንግዲህ ወዲህ ፊቴን አታዩም ስላላቸው እጅግ አዘኑ። አልተመለሰም፣ ሄደ እና የነገራቸውን 3 ነገር ነው ዛሬ የምነግራችሁ። ከስጋቱ ጋር ጳውሎስ ስጋት ነበረው። ከሄድኩ በኋላ ለመንጋው የማይራሩ ጨካኙ ተኩላዎች እንዲገቡባቸው ደቀ መዛሙርት ወይም የክርስቶስ ተከታዮችን ወደ ኋላ ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ ነው ያውቃለሁ። ስለዚህ እኮ ነው ሌሊትና ቀን በእንባ እያንዳንዳችሁ ከማስተማር ከመገሰጽ ወደ ኋላ ያላልኩት። ጳውሎስ አንድ ቦታ ላይ ፊልጵስዩስም ሲያለቅስ ታገኙታላችሁ። በእንባ እላችኋለሁ። መጨረሻቸው ጥፋት ነው። የወንጌል ጠላቶች መጨረሻቸው ጥፋት ነው። ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ ነው። በእንባ ልንገራችሁ፣ ስሙኝ። ጳውሎስ አብነታዊ ምሳሌ አድርጎ ነው ራሱን የሚያቀርበው። እኔ እንደዚህ ነው ያገለገልኩት፣ እንደዚህ ነው የሆንኩት። ሰዎች ራሳቸውን
አብነት አድርገው ሲያቀርቡ ምሳሌ አድርገው ሲያቀርቡ አንዳንድ ጊዜ በጣም መልካም ነው ተገኝቶ ነው እንዲህ ነው የኖርኩት። እግዚአብሔር ምሳሌነት ያለው የምንናገረው ህይወት ይስጣል። አሜን። በዚህ መልእክት ውስጥ በገዛ ደሙ የዋጃት የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ በሚለው ውስጥ የመጀመሪያ ቁጥር 1 ጥያቄ የቤተክርስቲያንን ባለቤትነት ይመልስልናል። ቤተክርስቲያን የማን ናት? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል። እግዚአብሔር ደሙን በክርስቶስ በኩል አፍስሷል። ቤተክርስቲያን የእግዚአብሔር ናት ይላል። በዛሬው ጊዜ በግልጥም ሆነ በስውር ብዙዎቻችን አውቀንም ይሁን ሳናውቀው የቤተክርስቲያንን የባለቤትነት ደብተር ኪሳችን ውስጥ ከተናል። ድርቅና ነው። አንዳንድ ቦታ የህዝቡ ናት ቤተክርስቲያን። እንዲህ አይነት ስፍራ ህዝብ ተሰብስቦ ነው ውሳኔ የሚሰጠው። ምንም አይነት ውሳኔ የሚወሰነው ከህዝብ አንፃር ነው። እኔ እንዳየሁት ብዙ ጊዜ ህዝብ ተሰብስቦ በስሜት የሚወስነው ነገር ስህተቱ የበዛ ነው። እዚህ መጽሐፍም ላይ በተለይማ ህዝብ ተሰብስቦ ትክክል ሲሆን አግኝቼው አላውቅም። እናንተ ታያችሁ ትነግሩኛላችሁ። የመጀመሪያው ህዝብ አዳምና ሔዋን ጀምሮ የባቢሎን ግንበኞች፣ ዮሴፍ ወንድሞች፣ ንጉሥ አንግስልን ያሉት እነዚያ ሰዎች፣ በሙሴ ላይ የተነሳው ያ ህዝብ፣ ሰሜን እስራኤል ከደቡብ እስራኤል የተገነጠለበት መንገድ፣ እንዲሁም ሌላው ቀርቶ ክርስቶስ እንኳን ሳይቀር የተሰቀለው በህዝብ ድምጽ ነው። በአብላጫ ድምጽ ስቀለው አብላጫ ድምጽ። ለነገሩ ህዝብ ማን ነው? ለነገሩ እንደው በጅምላ ህዝብ ይባላል እንጂ ጥቂት ግለሰቦች ኤሊቶች ወይም ልሂቃን የሚመሩት አይደለም፣ እንደፈለጉ የሚያደርጉት አይደለም። ጆርጅ ኦርዌል የተባለ ሰው አኒማልስ ፋርም የሚባለው መጽሐፍ ላይ በጣም የታወቀ መጽሐፍ ላይ ሁሉም ሰዎች እኩል ናቸው ይላል። ሁሉም ሰዎች እኩል ናቸው፣ አንዳንድ ሰዎች የበለጠ እኩል ናቸው ይላል። ከመጽሐፍ ውስጥ በጣም ድንቅ አባባሉ ተደርጎ ይጠቀስለታል። ሁሉም ሰው እኩል ነው፣ አንዳንድ ሰው የበለጠ እኩል ነው። መጽሐፉን ስታነቡት ይገባቸዋል። እንስሳቶች ተነስተው በሰዎች ላይ አመጹ። ታሪኩ ባጭሩ እና አሳማዎች መሪ ሆኑ። አሳማዎች ያስቀመጡት ዋነኛ ነገር የሰዎችን ምንም አይነት መጠቀሚያ አንጠቀምም የሚል ነው። በሰዎች አልጋ ላይ አንተኛም፣ በሰዎች ገንዘብ አንገበያይም። በቃ አሳማዎች መኝታ ቤት ገቡ። መኝታቸው ተመቻቸው። ወደ ኪችኑ ገቡ። በጣም ተመቻቸው። ቪአይፒው በጣም ተመቻቸው እና ከሌሎች እንስሳት ጋር እነ ፈረስና አህያ በጣም ያሳዝኗቸዋል። እዛ ላይ ተጠቅሰዋል። አንብቡት፣ ጠቃሚ ስለሆነ። ማጉረምረም ሲጀምሩ በተለይ ፈረስ ያጉረምርማል። በቃ እችን ሞቶ አቀረቡ። ሁሉም እንስሳ እኩል ናቸው፣ አንዳንድ እንስሶች የበለጠ እኩል ናቸው። ይህ አይነቱ አስተሳሰብ የዓለም ተጽዕኖ ያመጣብን ጣጣ ነው። ዲሞክራሲ ማለት የህዝብ አመራር ማለት ነው። ቤተክርስቲያን በዲሞክራሲያዊ መንገድ እንድትመራ ብዙዎቻችን እንናፍቃለን። እያንዳንዱ እንቅስቃሴያችን ላይ ህዝቡ ይሄንን ይደግፈዋል፣ ህዝቡ ይሄንን ይቀበለዋል እንላለን። ህዝብ ያጨበጨበ ጊዜ እግዚአብሔር ከሰማይ ሆኖ ያጨበጨበም ይመስለናል። ህዝቡ ተሰብስቦ ስለጨፈረ እግዚአብሔርም የጨፈረ ይመስለናል። እግዚአብሔራዊ አሰራር ቴዎክራሲያዊ ነው። እግዚአብሔራዊ አመራር የሚባል አለ። እግዚአብሔር ሲመራ ነው ደስ የሚለው። ይህ ማለት ህዝብ ምንም ድምጽ የለውም ማለት አይደለም። ለህዝብ አንዘን ማለት አይደለም። ስፍራውን አይልቀቅ ማለት ነው። ኢየሱስ ህዝቡን አይቶ እረኛ እንደሌላቸው በጎች ተጥለው ነበርና አዘነላቸው ይላል። ግን ኢየሱስ አንድም ቀን ይመራ ነበር እንጂ ተመርቶ አያውቅም። ህዝብ እንዲመራ ሳይሆን ራሱ ባለቤቱ እንዲመራ
እድል ሊሰጠው ያስፈልጋል። እግዚአብሔር በሕዝብ ፍላጎት አንፃር መርቶ ያውቅ። በአብላጫ ድምፅ እግዚአብሔር ብቻውን የሆነባቸው ጊዜያቶች እንኳን በአብላጫ ድምፅ ተወስዶ ያውቅ። ኖህን አስቀርቶ ሕዝብን ሲያጠፋ እግዚአብሔር ነበር። አንዳንድ ቦታ ላይ የፓስተሩ ናት። ደግሜ ነው ዛሬ የምነግራችሁ። የግል ንብረቱ ናት። መቼም ይሄ የዘመናችን አይን ያወጣ ችግር ነው። አንድ ሰውን አንድ ወዳጁ ደሞዝ ስንት ነው ቢለው የምን ደሞዝ አለው? አይ በወር የምትወስደው ደሞዝ። ታሾፋለህ እንዴ? ቤተ ክርስቲያኒቷ ራሱ የራስ አይደለች? የምን ደሞዝ? ኢየሱስ ነው የኔ ማለት የሚችለው። እኔ እምልሃለሁ አለ ማቴዎስ 16 ቁጥር 18 አንተ ጴጥሮስ ነህ፣ በዚህም አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ቤተ ክርስቲያን የገሃነም ደጆች እንዳይቋቋሟት የምትፈልግ ከሆነ የኢየሱስ ባለቤትነት መረጋገጥ አለበት። እያልኩ ያለሁት ፓስተሩ ምንም ስልጣን አይኑረው አይደለም። ነገር ግን ሁልጊዜም በአገልጋይነት፣ በሎሌነት፣ በባርነት መንፈስ ነው ሊያገለግል የሚገባው። ከኢየሱስ ማናችንም አንበልጥም። ኢየሱስ አንድ ቀን ወገቡን አሸፍጦ መታጠቂያው ማበሻውን ይዞ በደቀ መዛሙርቱ እግር ስር ተገኘ፣ እግር ሊያጥብ። አይሆንም አለው። እናንተ መምህርና ጌታ ትሉኛላችሁ፣ ነኝ፣ እውነት ነው፣ አልተሳሳታችሁም። ግን እንደዚህ ነው ስርዓቱ። በሌላ ስፍራም በማርቆስ ወንጌል ምዕራፍ 10 ቁጥር 40 ላይ ማርቆስ 10 ቁጥር 40 ላይ የአሕዛብ አለቆች ተብለው የምታስቡት እንዲገዟችሁ ታላላቆችን በላያቸው እንዲሰለጥኑ ታውቃላችሁ። በእናንተ እንደዚህ አይደለም። ነገር ግን ማንም የእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተ ማንም ፊተኛ ሊሆን የሚወድ ሁሉ የሁሉ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግልና ነፍሱ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ይሄ ለፓስተሩ ብቻ ነው አይደለም። እያንዳንዳችን ላለንባት ቦታ ትመለከተናለች። የኢየሱስ አይነት መሪነት እንናፍቅ። አንዳንድ ሰው መሪ መሆን ይፈልጋል፣ ሲሆኖሩ ይቅነጠነጣል። አንድ ቀን ህዝብ አስከትሎ ሁን ይመጪ። ግን እንደ ኢየሱስ ሆነ አገልግል። ዝቅ ብለህ ወርደህ ኑር፣ ለሌላው ነፍስን ስጥ። ብዙ ሰዎች እኔ ራሴን ለጌታ መስጠት ፈልጋለሁ፣ ጌታ ከላይ ወርዶ አንተን አይገለገልብህም። ሰውን ነው የምታገለግለው። ነፍስን ሰጥተሃል ወይ ነው ቁም ነገሩ። ህይወትን ሰጥተሃል ወይ? አንድ ወዳጄ ድሮ አምቦሃ ነበር የሚቀርበው። አምቦሃ እዚህ ጋር እስቲ አምቦሃ አለና ብዙ ሰው መድረኩን ሲያምቦሃ ነው የሚያየው። አምባጓሮ እንደላ ያቅም አለ እና ብዙ ማናያቸው ነገሮች አሉ። አንዳንድ ቦታ የቤተሰብ ናት ቤተ ክርስቲያን። በግልጽ ሰዎች የቤተሰብ በማናቸው ሁኔታ እንደ ቤተሰብ ማገልገል ጥሩ ነው። ከቤተሰቦቻችን ጋር ማገልገል ስህተት የለውም፣ ክፋት የለውም። ኢየሱስ ከጠራቸው ሐዋርያት መካከል አንዳንዶቹ ወንድማማቾች ነበሩ። እሱ ጋራም የሚዛመዱ እንደነበሩ እንጠረጥራለን፣ ደግሞ እናነባለን። በየትኛውም መንገድ ቢሆን ግን የሥጋ ዘመዶቻችን በክርስቶስ ካገኘናቸው ዘመዶቻችን ሊበልጡ አይችሉም። ሌላውን አግልሎ ቁልፍ ቦታ ለዘመዶች፣ ለእህትና ለወንድሞች፣ ለእናትና ለአባት፣ ለአክስትና ለአጎት መስጠት ነውር ነው። ያንተ አጎት ካልሞተላት ለቤተ ክርስቲያን የኔ የቤተሰብ ራይ ብሎ ነገር የለም። አንዳንዶች በአደባባይ ያለ ፍረት ያደርጉታል። እንዲህ አይነቱ ጉዳይ እንደው በሆነ ቤተሰብ ስኬታማ ሆኖ ቢገኝ እንኳን እንደ ልማድ እንደ ዶክትሪን የምንወስደው አይደለም። ቤተ ክርስቲያን የሁሉ ናት፣ የዳነ ሁሉ በ11 ሰዓትም በ2 ሰዓትም ለመጣው ሁሉ
ኢየሱስ ለቤተሰቡ የተለየ ትኩረት የሰጠበት ጊዜ ቦታ የለም። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ከቁጥር 46 እስከ 50 ባለው ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። እነሆ እናትህና ወንድሞችህ ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱም ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴ ወንድሞቼ በሰማይ ያለው የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው አለ። እነዚህና ወንድሞቼ እህቶቼ ነው ያለው ኢየሱስ። ቤተክርስቲያን የቤተሰብ ልትሆን አትችልም፣ አይፈቅድም ስሪቷ ባህሪዋ። አንዳንድ ቦታዎች ደግሞ የሽማግሌዎች ናት። በሽማግሌ የሚተዳደሩ ቤተክርስቲያን ውስጥ የሽማግሌዎች ናት። የሆነ ጊዜ ሰዎች ተሰብስበው እጅ አውጥተው ይመርጣሉ። ራሱ ሽማግሌ ሲመርጡ እኔ ብዙ ጊዜ ታዝቤያለሁ። ሀብታም ተፈልጎ ዝነኛ፣ አዋቂ፣ አስራት የሚሰጥ ይሄ አሰራር ለዓመታት የቆየ ነው። ሽማግሌ ለመሆን የምትፈልጉ ከሆነ እችን መመዘኛ ስሙ። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 2 እስከ 4 እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱ የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ነው እንጂ የሚለው ሀብት ያለው፣ ገንዘብ ያለው፣ ዝነኛ፣ ታዋቂ የለም። እንዳንሳሳት። አንዳንድ ቦታ ላይ ደግሞ የሀገር ልጆች ናት ቤተክርስቲያን። ኢየሱስ በሀገር ልጅነት ሰብስቦ አላሰማረም። በእርግጥ ሰዎች በቋንቋቸው በሀገር ልጅነታቸው የሚነጋገሩት ቋንቋ ቢያመልኩት ክፋት የለውም። አደራ አንዳንድ ደግሞ አክራሪ አለ፣ ከአማርኛ ውጪ መስማትም አይፈልግ። እንደዛ እያልን አይደለም። ግን የአማራ ቸርች፣ የኦሮሞ ቸርች፣ የጉራጌ ቸርች ብሎ ነገር የለም። ግን እንዳለመታደል ሆኖ ሰዎች በስውርም ይሁን በግልጽ የሀገር ልጆች ያደርጓታል። እቺ ቤተክርስቲያን የእግዚአብሔር የክርስቶስ ቤተክርስቲያን በገዛ ደሙ የትኛው ዘር ሞተላት? የትኛው ነገድ ሞተላት? ከኢየሱስ በቀር። ስለዚህ ባለቤቱ እሱ ነው። በአሁኑ ጊዜ ቤተክርስቲያንን ለባለቤቱ የመመለስ አብይ ጥያቄ ከፊታችን ወቅታዊና እጅግ ሲበዛ አስፈላጊ ጥያቄ ቀርቦልናል። እኔ ስለ አመራር ዘይቤ አይደለም የምናገረው። ለምሳሌ እኔ የማምንበትና ያዋጣኛል አውቀዋለሁ ምለው ዘይቤ ያለ ውጤታማ መሆንበት የሚገባኝ ማለት ነው። ሌላው ደግሞ በዚህኛው ውጤታማ ሆናለሁ ብሎ ሊያስብ ይችላል። ባለቤትነትን በተመለከተ ግን የገሌም ተባለ የነከሌ ንብረትን በተመለከተ ያው ነው። ኃላፊነቱ የተወሰነ የግል ካምፓኒም ሊሆን ይችላል፣ የከሌም ሊሆን ይችላል። ይሄ ጉዳይ ቤተክርስቲያንን ቀስ በቀስ የቢዝነስ ማዕከል እያደረጋት ነው። በአገልጋዩና በተገልጋዩ መካከል የሸቀጥና የደንበኛ ግንኙነት እየሆነ ነው። አገልጋዮቹ ወደ ማገልገል ሲወጡ ህዝቡን የሚያዩት እንደ ጥሩ ደንበኛ ነው። ስለዚህ ጥሩ ሸቀጥ ያቀርባሉ። ክፋቱ ሸቀጡ ብዙ ጊዜ እየተጭበረበረ መሆኑ ነው። ስሟን ብጠቅስ መቼስ ቅር አይላችሁ። የቻይና በነገራችን ላይ ለሁሉም አይነት የምትፈልገውን ታመርታለች። የአሜሪካ ስታንዳርድ አላት፣ የአውሮፓ ስታንዳርድ አላት፣ የአፍሪካ ምን አይነት ይመረትልህ ነው። የቻይና መሆኑ እንኳን ስታንዳርድ የጠበቀ አይደለም። አያችሁ፣ ደንበኞቻችን ስትሆኑ፣ ከስተመሮቻችን ስትሆኑ ሸቀጥ ነው የምናቀርብላችሁ። ሸቀጡን ሽጠን ከእናንተ የምናገኘው። ልብ ብላችሁ ቴሌቪዥናችሁን እዩ። ልብ ብሎ አገልግሎቶቻችሁን እዩ። ከዚህ ምን ያህል ነፃ ናችሁ? ቀጥሎ ያሉትን 2 ነጥቦች ፈጠን ብዬ ነው የምነግራችሁ። ብዙም አይቆዩም።
በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ካለ በኋላ መንፈስ ቅዱስ ትጠብቁ ዘንድ ይላል። ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ይላል። አሁን እቺ ቤተክርስቲያን እንግዲህ ሰው ያስፈልጋታል፣ መሪ ያስፈልጋታል፣ አገልጋይ ያስፈልጋታል። አገልጋይን የሚሾም ማን ነው? መንፈስ ቅዱስ። ቦታውን የሚያስቀምጥ መንፈስ ቅዱስ። መንፈስ ቅዱስ ለቤተ ክርስቲያን የሕልውናዋ መሰረት ነው። የቀደሙ አባቶች ማንኛውን ውሳኔ ሲወስኑ በድፍረት እኛና መንፈስ ቅዱስ ነበር የሚሉት። እንደወደዱ እንደፈቀዱ ደስ እንዳላቸው አይደለም ውሳኔዎችን የሚወስኑት። በአንጾኪያ ያለችው ቤተ ክርስቲያን ትጾምና ትጸልይ ነበር። ምን ለማድረግ? አገልጋዮቹ እንዲለዩ። ባካችሁ ብዙ አታውሩ፣ ብዙ ጸልዩ፣ ብዙ ጾሙ። የሆነ ድካም ታያችሁ ቤተ ክርስቲያን ላይ ጾሙ። እስቲ ጸልዩ። መንፈስ ቅዱስ እስቲ ይግለጥ፣ እስቲ ጊዜ ይሰጠው። በጣም ቢዚ ነን፣ ባተሌ ነን። ለጾምና ለጸሎት ግን ጊዜ የለንም። አሁን 40 ቀን ጾም ጸሎት ላይ ስለሆነን አይደለም ይሄን የምናገረው፣ የትም የምናገረው ነው። በጣም ባተሌ ሆነናል። ስብሰባዎች እናበዛለን፣ ስብከቶች እናበዛለን፣ ብዙ ፉከራዎች አሉን። ጸሎት ጾም ግን የለንም። ሰዎች በአገልግሎት እንዲለዩ ያልተለዩትም ሰዎች እንዲወርዱ መጸለይ አለብን። ስለ ቤተ ክርስቲያን መሪዎች ጸልያችሁ ይሆን? ስትጸልዩልናላችሁ? የእውነት ትተጉልናላችሁ? ስለ ነፍሳችሁ የሚጠየቁበት ስላላቸው ታዘዙላቸው፣ አታሳዝኗቸው። አይበጃችሁም እኮ ሲል ጸሎት እኮ በጣም ስለሚያስፈልግ ነው ለቤተ ክርስቲያን መሪዎች እንዳንሳሳት። ብዙ ጊዜ እንደምላችሁ ቦታው ላይ ካልተቀመጣችሁ አትሳሳቱም። የላችሁም። መኪና ካልነዳችሁ የትራፊክ ቅጣት አይመጣባችሁ። ስታገለግሉ ብዙ መሳሳት ፊታችሁ ይመጣል። ከበሮ በሰው እጅ ያምር ይሆንብናል እኮ አንዳንዴ። መንፈስ ቅዱስ እንዲነጥቅ፣ አንዳንድ ሰዎችን እንዲነጥቅ ሁላችሁም ኃላፊነት አለባችሁ የመጸለይ። መንፈስ ቅዱስ እንዲሾም፣ ያልሆነውን እንዲነቅል፣ እንዲያነሳ። ቤቱ የሱ ነዋ። ይሄ በጣም ወሳኝ ነገር ነው። አንዳንድ ጊዜ በጣም ባለጠጋ ስንሆን ግን እንደ ሎዶቅያ ቤተክርስቲያን እንሆናለን። በጥንት ዘመን ከሚነገሩ ስለ ሎዶቅያ ቤተክርስቲያን ከሚነገሩ አፈታሪኮች አንዱ የሎዶቅያ ሰዎች በጣም ሀብታም ከመሆናቸው የተነሳ ከሰውም ከእግዚአብሔርም ስጦታ አይቀበሉም፣ ምክርም አይቀበሉም ይባላል። በጣም አዋቂ ከመሆናቸው ሰውም አይመክራቸውም። የኛ ተግባር እስከምንድን ነው? ትጠብቁ ዘንድ ይላል። ጳጳሳት አድርጎ ለሾመበት። እኛ ከሁሉም ይልቅ ማወቅ ያለብን የትኛውን ቦታ ላይ ያለን አገልጋዮች፣ ይሄ ሁላችሁንም ይመለከታል። ባላደራዎች ነን። አደራችን ጉባኤ ተካፍሎ የመሄድ ብቻ አይደለም። አደራችን ዘርፈ ብዙ ነው። እኔ ፊት ወይም ሌላ ሰው ፊት ደረታችንን ነፍተን ድምጻችንን ጮክ አድርገን መናገር እንችል ይሆናል። አንድ ቀን ግን የቤቱ ባለቤት ይመጣል፣ ይተሳሰበናል። አፋችን መናገር አይችልም። የዛን ጊዜ እያንዳንዳችን በተሰጠን ቦታ ለተረከብነው ኃላፊነት ለሆነው ነገር በአጋጣሚም እንኳን ቢሆን እጃችን ለገባው አደራ ምን ያህል ታማኞች ነን? አይኖቹ እንደ እሳት ነበልባል የሆኑ እሱ ፊት እንቆማለን። በባለቤትና በባለአደራነት መካከል ያለው ልዩነት እንለይ። ባላገለግል ምን ይመጣል? ስፈልግ አገለግላለሁ፣ ሳልፈልግ አላገለግልም። አትችልም።
ለእናንተ ወንድሞቼ ትልቅ ኃላፊነት አደራን የተቀበላችሁ ይሄ ህይወት በመጀመሪያ አደራ ነው። እንደ ልብ ያደርገዋለሁ ብትሉ አንድ ቀን ይቆማል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። ህይወት አደራ ነው። አገልግሎት አደራ ነው። የተሰጣችሁ አደራ ነው። ይተሳሰብ። ምን አረከው? በሰጠው መክሊት ምን ሰራህበት? በሰጠው ምን ያህል አተረፍክበት? አደራ ነው። አደራ ነው። አንዳንድ ጊዜ አደራ ሲሰጠን ባለፈው ማንስቻታለሁ እቺን ሴት ያቺ ጋለሞታ ሴት ሁለቱም ጋለሞታ ናቸው በርግጥ ምን አለች? የኔም ያንቺም አይሁን ይከፈል አለች። ብዙ ጨካኞች የሚላቸው ይሄ ነው። ቢከፈል ጉዳያቸው አይደለም። ቤተክርስቲያን የነሱ ድምጽ እስካልተሰማ ድረስ የነሱ ቃል እስካልተሰማ ድረስ እስካልተጠበቀ ድረስ ጉዳያቸው አይደለም። ይከፈል ነው የሚሉት። ተሰንጥቆ ይሰጣል፣ በድኑም ቢሆን ይሰጣል ይላሉ። ክፉዎች፣ ጨካኞች፣ ለመንጋው ማይራሩ። ምን አለ የኛ ስልጣን ቢቀር? የኛ ነገር እስካልተመቻቸ ድረስ የማናገለግል ማጠቃለያው ነው። እዚህ ያለ ነው ጌታ ኢየሱስን ልንጠብቅ ነው። መንፈሱና ሙሽራይቱ ና ይላሉ። እኛ ቤተክርስቲያን የሱ መሆኗን አውቀን በጥንቃቄ እንመላለሳለን። የሚያስቀምጠን እሱ ነው። መንፈስ ቅዱስ እስኪያስቀምጠኝ ነው አልንቀሳቀስም ማለት አይደል። እንዲያስቀምጥ ያስቀምጣል። በቤተክርስቲያን መሪዎች በኩል ይሄን አርግ ያንን አርግ፣ በአገልጋዮች መሪዎች በኩል ይሄንን እንሁን፣ ያን እንደዚህ በጋራ እንስራ፣ እንመካከር ይላል። ከሰማይ ወርዶ አሁን በዚህ አይልም። እኔ የተሰጠኝ ምን ላድርግ? አደራ ነው። አደራው አንድ ቀን ተሳሳቢ ያለው ጌታ ይተሳሰበናል። እንደዚህ ሆናችሁ እንደሆነ እንደዚህ ሆነን እንደሆነ አንድ ቀን ጌታ ኢየሱስ ሲመጣ በክብር እንቀበለዋለን። አንድ ቀን ጌታን እድልና ጊዜ ሲሰጠኝ እመጣና ነግራችኋለሁ። ጌታ ይመጣል ነው። ይመጣል። በደጅ ነው ደግሞ ብዙም የሚቆይ አይመስለኝም። በተለይ መካከለኛው ምስራቅ ሰሞኑን ስትመለከቱት በኑክሌር እየተጫወቱ ነው ሰዎቹ። በኑክሌር ዓለም በዚህ ሰዓት ወደ 12000 ምናምን የሚሆን የኑክሌር አረር አላት ይባላል። አብዛኞቹ ሂሮሺማና ናጋሳኪ ላይ የወደቀውን ቀልድ የሚያሰኙ ናቸው። ዓለም ለመጥፋት የሚያስፈልጋ 300 ብቻ ነው ይባላል። አሁንም ግን ያመርታሉ። ጨዋታውን ደጅ ላይ እኮ ነው። ምን ቀረ? ወንጌል በዓለም ሁሉ ይሰበካል ተባለ። ይሄው እየተሰበከ ነው በዓለም። ምን ቀረ? እንዲሁ ዝም ብላችሁ ስታ ኦሬዲ ያለቀ የዘመን እላቄ እንጥፍጣፊ ላይ ነን ያለው። ስለዚህ እቺ ቤተክርስቲያን የሚያዋጣት ማራናታ ብትል ነው። እኔ ወደ ጌታ ስመጣ ከተለወጥኩባቸው ዝማሬዎች አንዱ ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ እስራኤል ልጨርስ። ዛሬኛ 6 ሰዓት ተኩል እንሰዳችኋለን ወይም እንጨርሳለን። አሁን ትሄዳላችሁ፣ ግን በቤታችሁ ማራናታ፣ በስራ ቦታ ማራናታ፣